ሴቷ ሹፌር አውቶቡስ አሁንም ሊነሳ እንደማይችልና ብዙ ደም ከውጭ ወደ ውስጥ እየፈሰሰ መሆኑን አወቀች። ምንም እንኳን ሁለቱ ነፍሰ ጡር ሴቶች አሁን ከአውቶቡስ ውስጥ ተጥለው የነበረ ቢሆንም ከፊት ለፊት ያለው ጥቅጥቅ ያለ ጉም ግን አልጠራላቸውም። ሴትዮዋ በአውቶቡስ ላይ ሌሎች ነፍሰ ጡር ሴቶች እንዳሉ ጠረጠረች። ተሳፋሪዎቹ ይህንን በመስማታቸው በጣም ተናደዱ። ሴትዮዋም ሆን ብላ እየቀለለችባቸው እንደሆነ አሰቡ። በአውቶቡስ ላይ ይህን ያህል ነፍሰ ጡር ሴቶች ሊኖሩ ይችላሉ ብለው አላመኑም። ሴትዮዋ ሕጉን የጣሰችው ነፍሰ ጡር ሴት ከአውቶቡስ ላይ ካልተጣለች አሁንም ሁላቸውም እንደሚሞቱ አስጠነቀቀች። ሆኖም ግን አውቶቡስ ውስጥ የቀሩት ሁለት ሴቶች ብቻ ነበሩ። የሰውየው ሚስቱና እናቱ በፍጹም ነፍሰ ጡር ይሆናሉ ብሎ አላመነም ነበር። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንመለስ። ሳይታሰብ በሚቀጥለው ሰከንድ ውስጥ ቀይ የለበሰችው ሴት ወደ አውቶቡስ ውስጥ ገባች። ሁሉም ሰው በጣም ከመፍራቱ የተነሳ ለመሸሽ ተቻኮለ። በድንጋጤ ውስጥ ሽማግሌዋ ለመከላከያነት ምራቷን ወደፊት ገፋቻት። ይህም በመካከላቸው ያለው ግንኙነት እንዲሻክር አደረገ። ምራቷ ሽማግሌዋን ጨካኝነት ስትል ከሰሰቻት። ሽማግሌዋ የልጇን እጅ ይዛ ያለ ሚስት ሌላ ሴት ማግኘት እንደሚችል እናቱ ከጠፋች ግን እናቱን ለዘላለም እንደሚያጣ ነገረችው። በድንገት የአውቶቡሱ በሮች በራሳቸው ከዘጉ። በመስኮቶቹ በኩል ብዙ ጥቁር ፈሳሽ ወደ ውስጥ ፈሰሰ። ይህንን በማየታቸውም ይበልጥ ከደናገጡ። ወጣቱ ወደ አውቶቡሱ በመግባቱን ከጸጸተ። ነገር ግን አሁን መውረድ የማይቻል ነበር። ሴቷ ሹፌር አንዲት ነፍሰ ጡር ሴት ሕግ በመጣስ ምክንያት በዚህ ምሽት አውቶቡስ ውስጥ በመሳፈሯ መንገዱ ወደ ገሃነም መንገድ እየተቀየረ እንደሆነ ነገረቻቸው። የአውቶቡሱም ቀድሞውኑ ሁሉንም ሰው በውስጡ አስሮታል። መሞት ካልፈለጉ የቀረችውን ነፍሰ ጡር ሴት ፈልገው ከአውቶቡስ ላይ መጣል ነበረባቸው። ያኔ ብቻ የመትረፍ እድላቸው ሊኖር ይችላል። ሽማግሌዋና ምራቷ ቀድሞውኑ ሁለት ነፍሰ ጡር ሴቶችን ከአውቶቡሱ እንደጣሉ በመናገር መለሱ። በአውቶቡስ ውስጥ የቀረችው ነፍሰ ጡር ሴት የለችም። ሴትዮዋም እንደዛ አላሰበችም። ያቺ ሴት ተማሪ ነፍሰ ጡር ከነበረች በአውቶቡስ ላይ ያለው ጥቁር ፈሳሽ መቀነስ ነበረበት። ነገር ግን ፈሳሹ እየጨመረ መጣ። ይህ ማለት አሁንም በአውቶቡስ ላይ ነፍሰ ጡር ሴት አለች ማለት ነው። ሁሉም ሰው ምራቷን መጠርጠር ጀመሩ። ምራትየዋ ደግሞ ወደ ሽማግሌዋ ጣቷን ቀሰረች። በመጨረሻም እርስ በርሳቸው ተጋለጡ። ሳይታሰብ ሁለቱም ነፍሰ ጡር ነበሩ። ሽማግሌዋ መጀመሪያ ላይ እስክትወልድ ድረስ ለመጠበቅና ከዛም ልጁን ለምራቷ ለመስጠት አቅዳ ነበር። ምራቷ መንታ ልጆችን እንደወለደች ለማስመሰል ታስቧል። ሰውየው እውነቱን ካወቀ በኋላ ሊቀበለው አልቻለም። ከሁሉም በላይ ሁለቱም ለሱ በጣም ቅርብ የሆኑ ሴቶች ነበሩ። ሆኖም ግን ይህንን ሁሉ ጊዜ ደብቀውታል። በአውቶቡስ ላይ ያለው ጥቁር ፈሳሽ ከፍ እያለ በመምጣቱ ሴቷ ሹፌር አሁንም ነፍሰ ጡር ሴትን ከአውቶቡስ ላይ ካልጣሉ የቀሩትን አብረው እንደሚቀብሩ አስጠነቀቀቻቸው። በህይወት ለመኖር ሲባል ሰውየው ሚስቱንና እናቱን ለመግደል ወሰነ። ሁለቱም ወዲያውኑ የሐዘን ትዕይንት በመስራት ምሕረትን ለመኑት። ነገር ግን ሰውየው አሁንም ሊገላቸው ፈለገ። በድንገት ወጣቱ በአውቶቡስ ውስጥ ከነበረ አንድ በእድሜ ትልቅ ሰው ጋር በመሆን እሱን ለማስቆም ጣልቃ ገባ። ያኔ ብቻ ሰውየው ተረዳ። በሚስቱ ወድ ውስጥ ያለው ልጅ የወጣቱ እንደሆነና በእናቱ ወድ ውስጥ ያለው ልጅ ደግሞ የዛ በእድሜ ትልቁ ሰው እንደሆነ። ነገር ግን በዛን ጊዜ ቀድሞውኑ በጣም ዘግይቶ ነበር። በወዳቸው ውስጥ ያሉትን ልጆች ለመጠበቅ ሲሉ ሽማግሌዋ እና ምራቷን ኃይላቸውን አስተባበሩ። ወጣቱንና በእድሜ ትልቁን ሰው በሰውየው ላይ እንዲነሱ አደረጉ። በመጨረሻም ሰውየው ተገደለ። ይህንን በማየት ሴቷ ሹፌር በማጽደቅ አጨበጨበች። በህይወት ለመትረፍ ሲባል ሚስትን ባሏን ልትገድል እናትየዋም ልጇን ልትገድል ትችላለች ብላ ፈጽሞ አልጠበቀችም ነበር። በቂ ማስረጃ ካሰባሰበች በኋላ ከነዚህ ክፉዎች ጋር ሂሳብ ለመተሳሰብ ወሰነች። ህዝቡ ግን ምን ማለቷ እንደሆነ አልገባቸውም ነበር። ቀይ የለበሰችው ሴት በእውነት ተለዋውጣ የመጣች ነጭ ኮሌታ ሰራተኛ መሆኗን እስኪያው ድረስ እንደተታለሉ አልተገነዘቡም ነበር። በእውነት ሴትዮዋ አስፈሪ ድምጾችንና ጥቁር ፈሳሽን በምናባቸው እንዲያው ለማድረግ አንዳንድ ቴክኒኮችን ብቻ ነበር የተጠቀመችው። ራሳቸውን ማስፈርተው አልፎ ተርፎም ግድያ ይፈጽማሉ ብለው አልጠበቁም ነበር። ከዛም ሴትዮዋ የአውቶቡሱን ደህንነት ካሜራ አውጥታ የወንጀሉ ማስረጃ ቀድሞውኑ መቀረጹን ተናገረች። ይህንን በመስማት ሽማግሌዋና ምራቷ በቁጣ ገንፍለው ሴትዮዋን እያስፈራራች ገንዘብ ለመቀማት እየሞከረች ነው ሲሉ ከሰሷት። ሴትዮዋ ግን አስተባበለችው። ህዝቡ ግራ ተጋብቶ እያለ ሴትዮዋ እውነቱን ተናገረች። ሴቷ ሹፌር ከ3 ዓመት በፊት
የነበረውን እውነት እስክትገልጽላቸው ድረስ ተሳፋሪዎቹ ምንም አልተረዱም ነበር። ነፍሰ ጡር ሴቶች አውቶቡስ ላይ እንዳይሳፈሩ የሚከለክለው ሕግ ማጭበርበሪያ እንደነበረና እውነተኛ ዓላማውም የሴቷን ሹፌር እህት ለመበቀል እንደሆነ አወቁ። ከ3 ዓመት በፊት የሴትዮዋ እህት በአያቷ አውቶቡስ ላይ ወደ ቤቷ እየተጓዘች እያለ በመንገድ ላይ 2 ዘራፊዎች ያጋጥሟታል። ዘራፊዎቹ በአውቶቡስ ላይ ያሉትን ተሳፋሪዎች ገንዘባቸውን እንዲያስረክቡ አስገደዷቸው። ነገር ግን ማንም ፈቃደኛ አልሆነም። በዚህ ጊዜ እህትየዋ ወደፊት በመምጣት አውቶቡስ ላይ ገንዘብ እንዳለና ተሳፋሪዎቹን እንዳይጎዱ በማሰብ ሁሉንም ልሰጥላቸው እንደምችል ተናገረች። እህትየዋ ገንዘቡን እያወጣች እያለ ሽማግሌዋ 3ቱንም ከአውቶቡስ ላይ እንዲገፈትሯት ልጆቹን አጣደፈቻቸው። ይህንን በማየትም አያትየው ሴትዮዋን አውሬ ነች ሲል በቁጣ ረገማት። የልጅ ልጁ አሁንም ነፍሰ ጡር ነበረች። ነገር ግን ሰውየው በአውቶቡስ ላይ ያሉትን ተሳፋሪዎች ሕይወት ለማዳን ሲባል የአንድ ሰው ሕይወት መስዋዕት ተገቢ ሲደረግ አየ። በዚህ ጊዜ ሽማግሌዋ ፍቅረኛዋ አውቶቡስን እንዲያስነሳ አጣደፈችው። አያትየውም የልጅ ልጁ በዘራፊዎች ስትገደል ለማየት ብቻ ተገደደ። የሆነው ነገር ወደ ኋላ በማሰብ ሴቷ ሹፌር ቀዝቃዛና ራስ ወዳድ በመሆናቸው እህቷና በሆዷ ውስጥ ያለውን ሕፃን እንዲሞቱ ምክንያት በመሆናቸው ወቀሰቻቸው። ያኔ ብቻ ነበር ሽማግሌዋ ሴት አሁንም እህቷን ለመበቀል ሆን ብላ ወጥመዱ እንዳዘጋጀችው እየተረዳችው። ሌሎች ግን አሁንም ጥፋታቸውን ለማመን ፍቃደኛ አልሆኑም። እህትየዋ እድል አልቀናትም በማለት ተከራከሩ። ይህንን ከሰማች በኋላ ቀይ የለበሰችው ሴት በቁጣ ገንፍላ አመስጋኝ ያልሆኑ ክፎች ስትል አወገዘቻቸው። እህትየዋም ባታድናቸው ኖሮ ቀድሞውኑ በዘራፊዎቹ ተገድለው እንደነበር ነገረቻቸው። እነዛ ጥቂት ሰዎች ግን ስላለፈው ነገር ግድ ያልነበራቸውም። የነበራቸው ጉጉትም ሴትዮዋ ወጥመዱን እንዴት እንዳዘጋጀችው ማወቅ ብቻ ነበር። ሴትዮዋም አውቶቡሱ ወደ ገሃነም እያመራ እንደሆነ ለማስመሰል ሆን ብላ መንገድ አዙራ እየነዳች አብራራችላቸው። ጉሙም የተፈጠረው ድንቅ በረዶ ከውሃ ጋር ሲገናኝ በመተናፈሱ ነበር። በመስኮቶቹ ላይም ስለነበሩት የደም እጅ አሻራዎች ግን አስቀድመው የተቀቡ ነበሩ። ሊታዩ የሚችሉትም ከተወሰነ አቅጣጫ ሲታይ ብቻ ነበር። ሁሉም ነገር በአንድ ላይ ለመያዝ ሲል ሴትዮዋ የማህበረሰብ ሰራተኛ መስላ በመቅረብ አሮጌዎቹ ቤቶች ሊፈርሱ ነው በማለት ዋሸች። የቤቱ ማፍረሻ ካሳቸውን ለመቀበል ወደ መንደሩ እንዲመለሱ ነገረቻቸው። በዚህ መንገድ ላይ ሁሉንም በአንድ አውቶቡስ ላይ በመሰብሰብ አንድ ላይ ይዛቸው ሄደች። ይህንን ከሰማች በኋላም ሽማግሌዋ የማፍረሻው ፕሮጀክት ሐሰት እንደነበረና ሁሉም ሰው ከሴትዮዋ የተዘጋጀ ወጥመድ እንደነበር ተረዳች። ሴትዮዋም አያቷ ከመሞቱ በፊት እነዛ ሰዎች ወደ እስር ቤት የምትልክበትን መንገድ መፈለግ እንዳለባትና ደጋግሞ አስጠንቅቋት ነበር። ሴትዮዋም ለ3 ዓመት በፊት አቅዳ የነበረውም ዛሬም በመጨረሻ የእህቷን በቀል በመወጣቷ አያቷን መጨረሻ ምኞት አሳካች። እህቷን ስለመግደላቸው ምስክርነት ስለሰጡ ቀጥሎ የሚጠብቃቸው እስር ቤት ነበር። ሴትዮዋም የቀረውን ሕይወታቸውን እህቷን በመበደላቸው ንስሐ እየገቡ እስር ቤት እንዲያሳልፉ አደረገቻቸው። ወጣቱ ሴትዮዋን ገድለው ወደ በረሃ በመጣል ማስረጃውን ለማጥፋት ሐሳብ አቀረበ። ያኔ ምን እንደተፈጠረ ማንም ሊያውቅ አይችልም ነበር። ነገር ግን ሴትዮዋ ቀድሞውኑ ለፖሊስ ደውላ እንደነበር ፈጽሞ አላወቁም። ፖሊስ ሲደርስም ሁሉንም በቁጥጥር ስር አዋላቸው። ምንም እንኳን ሴትዮዋ የወንጀላቸው ማስረጃ ቢኖራትም ጥፋተኝነታቸውን ለመቀበል ፍቃደኛ አልሆኑም። በሴትዮዋ እንደተገደሉና አሁንም የተናገሩት ነገር ውሸት እንደሆነ ተናገሩ። አልፎ ተርፎም ሴትዮዋ 2 ነፍሰ ጡር ሴቶችን እንዲገደሉ አስገድዳለች በማለት በእሷ ላይ አመለከቱ። እንደ እውነቱ ከሆነ ግን ነጭ ኮሌታ ሰራተኛዋና ተማሪዋ ፈጽሞ አልሞቱም ነበር። በሙት መንፈስ ተጎትተው ሄዱ የመሰላቸው ቅዠት አስቀድሞ በሴትዮዋ የተዘጋጀ ነበር። አሁን ግን ስለማንኛውም ነገር ቢጸጸቱ በጣም ዘግይቶ ነበር። ፖሊስ ይዟቸው ከሄደ በኋላ ተገድሎ የነበረው ሰውዬ ነቃ። ከዚህ ነገር ጋር ምንም ግንኙነት እንደሌለው ተናገረ። ነገር ግን ከ3 ዓመት በፊት የሴትዮዋን እህት ከአውቶቡስ ላይ የገፈተራት እሱ ራሱ ነበር። በመጨረሻም እሱን በፖሊስ ቁጥጥር ስር ዋለ። እነዛ ነፍሰ ገዳዮችም የሚገባቸውን ሲያገኙ በማየት ሴትዮዋ በመጨረሻ በቀሏን አገኘች። ቪዲዮውም እዚህ ላይ ያልቃል። ከተመቻችሁ ላይክ እና ሰብስክራይብ እንዳትረሱ። ይመቻችሁ።